ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ጠቅላይ ሚኒስትር አብይ አህመድ ኢራን በኩዌት ላይ የፈጸመችውን ጥቃት አወገዙ። በኩዌት ሉዓላዊ ግዛትና አየር ክልል ላይ የሚፈጸም ማንኛውም ጥቃት ኢትዮጵያ በጽኑ እንደምታወግዝ ጠቅላይ ሚኒስትር አብይ አህመድ አረጋግጠዋል። ጠቅላይ ሚኒስትሩ ከኩዌት ልዑል አልጋ ወራሽ ጋር በስልክ ሲወያዩ ጠቅላይ ሚኒስትር አብይ አህመድ እሁድ ዕለት ከኩዌት አልጋ ወራሽ ሼህ ሳባ ኻሊድ አል ሐሚድ ጋር በስልክ መወያየታቸውን የኩዌት ዜና ወኪል አረጋግጧል። በውይይታቸውም ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ጠቅላይ ሚኒስትሩ የተሰማቸውን አጋርነትም ገልጸዋል። በኩዌት ሉዓላዊ ግዛትና አየር ክልል ላይ የሚፈጸም ማንኛውንም ጥቃት ኢትዮጵያ በጽኑ እንደምታወግዝ ጠቅላይ ሚኒስትሩ ገልጸዋል። ሁለቱ መሪዎች በቀጠናዊ ደህንነትና ሁለትዮሽ ግንኙነቶች ዙሪያም ተወያይተዋል። ኢትዮጵያ ከኩዌት ጋር ያላት ዲፕሎማሲያዊ ግንኙነት በማጠንከርና ለቀጠናው ሰላም የበኩሏን ጥረት ማድረግ ላይም ትገኛለችም ተብሏል። ሌላው የሁቲ አማጽያን አዲስ ማስጠንቀቂያ ወጥተዋል። የአሜሪካና እስራኤል የጦር መርከቦች በቀይ ባህር ላይ እናሰምጣለን ሲሉም ገልጸዋል። በየመን የሚገኙት የሁቲ ኃይሎች በቀይ ባህር የሚያልፉ ማናቸውም የአሜሪካና የእስራኤል ወታደር መርከቦች ላይ ጥቃት በመሰንዘር እንደሚያሰምጡም በዛሬው ዕለት አዲስ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ የመጣው አሜሪካና እስራኤል በኢራን ላይ ጥቃት ማድረሳቸውን ተከትሎ በቀጠናው ያለው ውጥረት በከፍተኛ ሁኔታ በናረበት ወቅት ነው። ለወራት ተቋርጦ የነበረው የባህር ላይ ጥቃት ዳግም እንደሚጀምር የጠቆሙት ሁቲዎቹ ለዚህም በምዕራባውያን በኩል የሚፈጸመውን ወታደራዊ እንቅስቃሴ እንደ ምክንያት ጠቅሰዋል። እንደ ቢአይኤምሲኦ ያሉ ዓለም አቀፍ የመርከብ ድርጅቶች ጥቃቱ የሚቀጥል ከሆነ በባቢል አልመንደብ በኩል የሚደረገው የዓለም የንግድ መስመር ሊስተጓጎል እንደሚችልም ስጋታቸውን ገልጸዋል። ምንም እንኳ የሁቲ ባለስልጣናት ይህንን ዛቻ በሰፊው እያሰራጩ ቢሆንም እስካሁን በገለልተኛ ወገን የተረጋገጠ አዲስ ወታደራዊ ግጭት በቀይ ባህር ላይ አልተመዘገበም። የአሜሪካ ማዕከላዊ እዝ በበኩሉ ሊሰነዘሩ የሚችሉ ጥቃቶችን ለመመከት ዝግጁ መሆኑንም አስታውቋል። በተያያዘም የዓለም የነዳጅ ማዕከል ጥቃት ተፈጸመበት። የዓለምን ኢኮኖሚ እያነጋገረ ባለው ከፍተኛ ጥቃት የኢራን ሻሂድ 136 ድሮኖች በሳውዲ አራምኮ የግዙፍ ነዳጅ ማጣሪያ ራስ ታኑራ ላይ ጥቃት ፈጽመዋል። ጥቃቱ ዛሬ ማለዳ የኢራን ሰራሽ ካሚዚ ድሮኖች የመከላከያ ሰንሰለቶችን ጥሰው በማለፍ ማጣሪያውን መትተዋል። ጉዳቱ ምንም እንኳ ከፍተኛ ጭስ ቢታይም ኩባንያው ቀጥሎ በቁጥጥር ስር መሆኑንና የሰው ሕይወት እንዳልጠፋም አስታውቋል። ለጥንቃቄ ሲባል በቀን 550,000 በርሜል የሚያመርተው ይህው ተቋም ስራውን እንዲያቆምም ተደርጓል። በዓለም ገበያ ላይ የተፈጠረው ድንጋጤ የዜማውን መሰማት ተከትሎ የድፍድፍ ነዳጅ ዋጋ በድንገት በ9% አሻቅቧል። በአሁኑ ሰዓት የአንድ በርሜል ዋጋ ወደ $80 እየተጠጋም ይገኛል። የፖለቲካ ተንታኞች እንደሚሉት የጥቃቱ ግብ አካላዊ ውድመት ማድረስ ብቻ ሳይሆን የዓለምን የኤነርጂ አቅርቦት ሰንሰለት ማናጋትና በመካከለኛው ምስራቅ የንግድ እንቅስቃሴ ላይ ስጋት መፍጠር ነው። ይህ ድርጊት በቀጠናው ያለውን ውጥረት ወደ አደገኛ ደረጃ አሸጋግረቷልም ተብሏል። እንዲሁ ጀቶቼ በአየር ላይ ናቸው ስትል ብሪታንያ ገለጸች። በኢራን ላይ የምታደርገውን የመከላከያ እርምጃ ማጠናክራለች። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ዛሬ ምሽት ለሀገሪቱ ሕዝብ ባደረጉት ንግግር የኢራን ያለ የሌላ አቅም ነው የመጠቀም የበቀል ጥቃት በመካከለኛው ምስራቅ እየተስፋፋ በመምጣቱ ብሪታንያ በወታደራዊ አቋሟ ላይ ከፍተኛ ለውጥ ማድረጓን አረጋግጠዋል። ስታርመር እንደገለጹት የብሪታንያው ንጉስ አየር ኃይል ጀቶች እንደ ቀጠናዊ የተቀናጀ የመከላከያ ዘመቻ አካል በአሁኑ ወቅት በአየር ላይ ይገኛሉ። ከኳታር ተነስቶ ይበር የነበረው የብሪታንያ ታይፉን ተዋጊ ጀት ዛሬ ረፋድ ላይ ከአየር ወደ አየር በሚተኮስ ሚሳኤል አንዲት የኢራንን ድሮን በተሳካ ሁኔታ መጥቶ ጥሏልም ብለዋል። ጠቅላይ ሚኒስትሩ በአሁኑ ወቅት በዚያው ቀጠና ወደ 200,000 የሚጠጉ የብሪታንያ ዜጎች እንደሚገኙ ገልጸዋል። የኢራን ጥቃቶች ሆቴሎችንና አውሮፕላን ማረፊያዎችን ጨምሮ ሲቪል ኢላማዎችን መምታታቸውንና በባህሬን የሚገኙ 300 የብሪታንያ ወታደሮችን የያዘውን የጦር ሰፈር ለጥቂት እንደሳተውም ጠቁመዋል። በፖሊሲ ረገድ በተደረገ ትልቅ ማሻሻያ ብሪታንያ የአሜሪካን ጥያቄ ተቀብላ የኢራን የሚሳኤል ጣቢያዎችን ከመነሻቸው ለመምታት የብሪታንያ ሉዓላዊ ይዞታዎችን የሆኑትን ወታደራዊ ካምፖችን በቆጵሮስ በሚገኘው አክሪቶሪ ዲያጎ ጋርሻ ለመጠቀም ፍቃድ ሰጥታለች። ስታርመር ይህንን እርምጃ የጋራ ራስን የመከላከል እርምጃ እንጂ ወደ ማጥቃት ጦርነት መግባት እንዳልሆነም ፈርጀውታል። ጠቅላይ ሚኒስትሩ ይህንን ግጭት ከቀድሞዎቹ ጦርነቶች ለመለየት ጥረት ያደረጉ ሲሆን ሁላችንም የኢራቅን ስህተቶች እናስታውሳለን፣ በመጀመሪያዎቹ ጥቃቶች ላይ አልተሳተፍንም፣ አሁንም ወደ ማጥቃት አንገባምም ብለዋል። ሆኖም ብሪታንያ በህዝቧ ላይ የተጋረጠውን አጣዳፊ ስጋት ለማስወገድ መገደዷንም አጽንኦት ሰጥተዋል። የብሪታንያ መንግስት የህግ ምክር ማጠቃለያ ይፋ የሚያደርግ ሲሆን እርምጃው ኢራን በሰላማዊ ሀገራት ላይ የምታደርገውን ግዴለሽነት የተሞላበት ጥቃትና ያስከተለውን ከዓለም አቀፍ ህግ ጋር ሙሉ በሙሉ የሚስማማ መሆኑንም አረጋግጠዋል። በተያያዘም የኢራን ድሮኖች በኳታር የሚገኝ የምግብ ፋብሪካ ላይ ጥቃት መሰንዘራቸውም ተሰምቷል። ቴህራን አሜሪካና እስራኤል በሰነዘሩበት ጥቃት ላይ የምትወስደው አጸፋ እርምጃ አካል በሆነውና
በበርካታ ሀገራት ላይ ባነጣጠረው ጥቃት የኢራን ድሮኖች በኳታር የሚስሄድ የኢንዱስትሪ ቀጠና ውስጥ የሚገኝ የምግብ ማቀነባበሪያ ፋብሪካ ላይ ጥቃት አድርሰዋል። ኳታር ከተተኮሱባት 65 የሚጠጉ ሚሳኤሎች እና 12 ያህል ድሮኖች መካከል አብዛኛዎቹ መከላከል የቻለች ቢሆንም የሚሳኤል ስብርባሪዎችና ጥቃት ኢላማቸውን የመቱ ሲሆን የእሳት አደጋ አስከትለዋል። በጥቃቱ 8 ሰዎች ላይ ቀላል የአካል ጉዳት የደረሰ ሲሆን በአልዩዴድ ወታደራዊ ካምፕ የሚገኝ አሜሪካ ራዳር ላይም ጉዳት ደርሷል። እስካሁን ምንም አይነት የሞት አደጋ አልተመዘገበም። ኳታር በግዛቷ ውስጥ ግዙፉን የአሜሪካ አየር ኃይል ጦር ሰፈር ብታስተናግድም የተቀሰቀሰውን ቀውስ በጽኑ አውግዛለች። ሌላው የኢራን ከፍተኛ ባለስልጣናት ከአሜሪካ ጋር የሚደረግን ድርድር ውድቅ አድርገዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጂኒ ከዩናይትድ ስቴትስ ጋር የሚደረግ ማንኛውንም አይነት ድርድር በግልጽ ውድቅ አድርገዋል። ይህ እርምጃቸው ፕሬዝዳንት ትራምፕ ኢራን በሚስጥር ግንኙነት ለመፍጠር ጥረት ያደረገች ነው በማለት የሰጡትን መግለጫ በቀጥታ የሚቃረንም ሆኗል። ላርጂኒ በሰጡት ጠንከር ያለ የህዝብ መግለጫ ከዩናይትድ ስቴትስ ጋር አንደራደሩም ሲሉም አውጀዋል። የትራምፕን አባባል የቅዠት ምኞት በማለት ያጣጣሉት ላርጂኒ ፕሬዝዳንቱ ቀጠናውን ወደ ምስቅልቅል ውስጥ እየከተቱት ነው ሲሉም ከሰዋል። አክለውም ትራምፕ የአሜሪካውያንን ህይወት መስዋዕት በማድረግ አሜሪካ ትቅደም የሚለውን መመሪያቸውን ወደ እስራኤል ትቅደም ቀይረውታልን ብለዋል። ላርጂኒ ለአያቶላ ኻሜኒ ግድያ ተጠያቂ የሆኑት አካላት ለፍርድ እስኪቀርቡ ድረስ የኢራን አብዮታዊ ዘበኛ የአጸፋ ጥቃት ተጠናክሮ እንደሚቀጥልም ዝተዋል። በዚህ ጉዳይ ላይም ምንም አይነት ስምምነትም ሆነ ውይይት እንደማይኖርም አረጋግጠዋል። የቴህራን ይህ ጠንካራ አቋም እየተባባሰ በመጣው ግጭት ውስጥ ለዲፕሎማሲ የነበረውን እድል ዝግ አድርጎታል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።